بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه: خذ عقيدتك من الكتاب والسنة الصحيحة، درسنا اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: السؤال التاسع عشر أسرزتني وطياك قالوا: هل يسمع الأموات الدعاء يميل هنا طياك ونسوت. تلانتنا يتملكتنو دعاء عبادة ولا لم النجر شخيو كما رجال سارق قرص أولنا دعاء عبادة مهون صدق مالتنو. السؤال التاسع عشر أسرزتني وطياك قالوا: هل يسمع الأموات الدعاء بلو بتأم السنة هنا طياكنا أنسو. هل يسمع لنا الأموات የሞቱ ሰዎች ይሰማሉን? አዱዓ ልመናን ማለት ነው። ጥሪን ሰዎች ሲማጸናቸው ሰው ሲለምናቸው ያኔ ማለት ነው ያዙኝ ልቀቁኝ ሲባሉ ማለት ነው። የሞቱ ሰዎች ቀብር ላይ ያሉት ሰዎች ይሰማሉ እንደ ጥሪን የሚጠሯቸውን ጥሪ ይሰማሉ ወይስ አይሰሙም የሚል ሆነ ጥያቄ ነው። ይሄ በጣም ወሳኝ የሆነ ጥያቄ ነው። ምክንያቱም አብዛኞቹ ሰዎች አንዳንድ አላዋቂ ሆኑ በል አላዋቂውን የሚሸውዱበት ሰዎች አሉ ብለው ضعيف ሐዲሶች ምናምን በመያዝ አህባሾች ሱፊያዎች የሞቱ ሰዎች ይሰማሉ ኢላ አኺሪህ እያሉ ብዙ ሹብሃዎችን ያነሳሉ። አላ ኩሊ ሐሊን ይህን ጥያቄ ያነሱ። ሀል የስመዑ ይሰማሉን አልአምዋት የሞቱ ሰዎች አዱዓ ልመናን ጥሪን የሚጠራቸውን ሰውዬ ጥሪውን ይሰሙታል የሚል ጥያቄ ነው። ጀዋብ መልሳሉ ላ የስመዑን ፈጽሞ አይሰሙም አሉ። ጭራሽ የሞተ ሰው ላ የስመዕ አዱዓ ጥሪን ማነው ፈጽሞ አይሰማም አሉ። ላ የስመዑን ፈጽሞ አይሰሙም አሉ። ቁርአን ላይ ብዙ መረጃዎች አሉ እንደማይሰሙ። እዚህ ሁለት አንቀጽ ጠቅሰዋል። ሌላ ቦታ ላይም ደግሞ ኢንተድዑሁም ላ የስመዑነ ዱዓአኩም ብትጠሯቸው ጥሪያቸውን ፈጽሞ ላ የስመዑ ዱዓአኩም ጥሪያቸውን አይሰሙም ፈጽሞ ብትጠሯቸው። ወለው ሰሚዑ መስተጃቡ ለኩም እንደው ቢሰሙ ደግሞ ጭራን ለው ፈረድና ወለው ሰሚዑ ለው እዚህ ላይ እንደው አይሰሙም ግን ይሰማሉ እንኳን በለን እንደው ተናዘላን ይላል አላሁ ተባረከ ወተዓላ። እንደው ዝቅ ተብሎ ይሰማሉ እንኳን ቢባል መስተጃቡ ለኩም ለእናንተ እሺ አይላችሁም። የጠየቃችሁትን ጥያቄ ፈጽሞ ሊቀበሏችሁና ሊሰሟችሁ አይችሉም። ጭራሽ አይሰሙም ማለት ኢንተድዑሁም ላ የስመዑ ዱዓኩም ብትጠሯቸው ፈጽሞ ጥሪያችሁን አይሰሙም ይላል። ስለዚህ ሞሱ ቀብረዋል ተቀብረዋል ተሕተ ቱራብ ወደኸሉ ፊል አርዲ መሬት ላይ ገብተው ተቀብረው ቀብረናቸው እያለ እንደቦ የሚሰሙ ሲጀመር ሰላም ይሄ መሃል የሆነ የብድ ወሬ እኮ ነው። የሞተ ሰው ይሰማል ብሎ ማለት ያው አብዳ ያኒ አይንህን ጨፍን ልሸውድህ ነው። ተጋባን አይደለ? እንደው የሚገርም ነገር ነው። እነዚህ ሰዎች እንደዚህ ይላሉ። አሁን አህባሾች ይሄን የሚሉት በቃ የሞተ ሰው ይጠቅማል፣ ጥቅም ይሰጣል፣ የሞተ ሰውን ጥራው ብለው ቀብር ቦታ ላይ ሀጃህን ያወጣሉ ይላሉ፣ ይሰማሉ ይላሉ። ይሄ ማነው ያኒ የወደቀ የሆነ አመለካከትና በለው ኩፍርና ክህደት የሆነ አመለካከት ነው። ኸይረን ቢደሊል አልአየተይን አልአቲየተይን ወደፊት በሚጠቅሷቸው ሁለት አንቀጾች የሞቱ ሰዎች እንደማይሰሙ እንመለከታለን። ላ የስመዑን ፈጽሞ አይሰሙም። ቃለ አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ወማ አንተ ቢሙስሚዕን መን ፊል ቁቡር ይላቸዋል መልእክተኛውን። ቢሙስሚዕን መን ፊል ቁቡር ቢማዕና ቀብር ውስጥ ያለን ሰው እንደማይሰሙ አላህ ሲናገር ምን ይላል? መልእክተኛውን ዓለይሂ ሰላቱ ወሰላም ምን ይላቸዋል? ወማ አንተ እኮ አይደለህም ያ ሙሐመድ ይላቸዋል። አንተ አይደለህም ቢሙስሚዒን የምታሰማ እኮ አይደለህም። ማሰማት አትችልም፣ ጭራሽ እንዲሰሙ ማድረግ አትችልም። መን አካልን ፊል ቁቡር ቀብር ውስጥ ያለ የሆነን አካል እንዲሰማ ማድረግ አትችልም። ስለዚህ ፈጽሞ አይሰሙም ይላል አላሁ ተባረከ ወተዓላ። ቀብር ላይ ያሉ ሰዎችን ሰው ሲጠራቸው የምታሰማ አይደለህም፣ አንተ የሚሰሙ አይደሉም ሲጀመር ብሎ አላሁ ተባረከ ወተዓላ የተናገረ ነው። ወማ አንተ አይደለህም ቢሙስሚዒን የምታሰማ አይደለህም። መን አካልን ፊል ቁቡሪ ቀብር ውስጥ ያለ የሆነን አካል የምታሰማ አይደለህም ይላቸዋል። ኸይረን ሁለተኛው አንቀጽ ኢነከ አንተ እኮ አሁንም ይላል ላ ቱስሚዑ አታሰማም አልመውታ ሙታኖችን አታሰማም አለ አላሁ ተባረከ ወተዓላ። የሞቱ ሰዎችን ምን ብትጠራቸው አይሰሙህም። ተግባባን አይደለ? እንደዚህ ብሎ እያለ ነው። ሁለቱም አንቀጽ ማለት ነው መልእክቱ አንድ ነው፣ ግን የተለያየ ቦታ ላይ ነው የወረደው። ሱረቱ ነምል ወሱረቱ አልፋጢር ላይና ሱረቱ አነምል ላይ ነው የተጠቀሰው ማለት ነው። ኢነከ ላ ቱስሚዑል መውታ ሱረቱ ነምል ላይ፣ ወማ አንተ ቢሙስሚዕ መን ፊል ቁቡር ሱረቱ አልፋጢር ላይ ነው። ሱረቱ አልፋጢር ላይ 22ኛው አንቀጽ ላይ የተጠቀሰ የሆነ አንቀጽ ነው። እዚህ ላይ ታዲያ ኢነከ ላ ቱስሚዑል መውታ አንተ እኮ ሙታንን አታሰማም የሚለውን አንቀጽ ሲያብራሩት ምንድነው አሉ? እዚህ ላይ የሞቱ ሰዎችን አታሰማም ሲባል እዚህ ላይ በህይወት ያሉት ከሃዳኖች ከአንሁም መይት ያኒ አሟት ናቸው እነሱ ይላሉ። እንደ ሞት ነው የሚቆጠሩት። ካፊር ሆኖ በአላህ ያላመነ ከሆነ በህይወት የሚንቀሳቀስም ከአንሁ ማት ያው ሙቷል ይባላልና
ይሄ ኢነከ ላቱስሚዑል መውታ ማለት እዚህ ያኔ ካፊሮቹን ምን ብትላቸው ብትጠራቸው እኮ አይሰሙህም። ሙታኖች ናቸው እነዚህ ሙተዋል በቃ ብሎ አላህ በህይወታቸው ሳይሞቱ የሞቱ ናቸው ብሎ እየተናገረ ነው። ግን ያው ታዲያ አሁን እኛ ያለንበት ያው ቀብር ላይ የተቀበሩትን የሞቱ ሰዎችን በተመለከተ ስለሆነ ያንኛው አንቀጽ ግን ይጠቀልላል። ኢነከ ላቱስሚዑል መውታ በህይወት እንኳን ያሉትን ካፊሮቹ ተግባባን አይደለ? ካፊሮቹ በህይወት ያሉት ያው ሙታኖች ናቸው እንኳን ቢባሉም ያኔ ማነው ያኔ የማዕናው የሆነ ሞት ማለት ነው። ሙተዋል በቃ እምነት ስለሌላቸው ደካማች ናቸው። ሞት ሐቂቂ በትክክል የሞቱት ደግሞ ቀብር ላይ ያሉትን ሰዎች አይሰሙም ነው እኛ ያለነውና ለኛ ግልጽ ብሎ የሚጠቆመው ምንድነው መረጃው ልክ አሁን በህይወት ያሉት ሰዎች እነዛ ማን ዳዕዋ ብትላቸው እንደማይሰሙት ሁሉ فكذلك لا تسمع من في القبور ቀብር ላይ የተቀበረ ቀብር ውስጥ የገባ የሞተውን አካል ልታሰማዋችን ማይሰማም ጭራሽ ብሎ አላሁ ተባረከ ወተዓላ አላቸው። ወማ አንተ እኮ አይደለህም ቢሙስሚዒን የምታሰማ አይደለህም ምን ፊል ቁቡር ቀብር ላይ ያለ የሆነን አካል እየተቀበረ ማለት ነው። እሱማ ነው የምታሰማ አይደለህም። ኢነከ ላቱስሚዑል መውታ ኢነከ አንተማ አሁንም ደግሞ ላቱስሚዑ አታሰማም ይላቸዋል። አልመውታ ሙታኖችን አታሰማም ብትጠራቸው አይሰሙህም ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ስለዚህ ቢደሊል هذين الآيتين نقول الأموات لا يسمعون الدعاء የሞት ሰዎች ዱዓን ፈጽሞ አይሰሙም ብለን እንላለን ማለት ነው። ኸይረን እንግዲህ እንደዚህ ብሎ ያለፈው የሆነው እኔ አሽርኩል አክበር ትልቁ ሽርክ የሚለው ርዕስ ማነው እንደዚህ ብሎ አለቀ። ስለሱ ታሪፋቶችና ገለጻዎችን አንዳንድ አይነቶችንም ጠቀሱ። ቀጥለው ምን አሉ? አንዋዑ አሽርኪል አክበር አንዋዑ አይነቶችን በተመለከተ የሚናገር የሆነ ርዕስ ነው። አሽርኪ የማጋራትን አልአክበሪ ትልቅ የሆነው ሽርክ አይነቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ። አሁን እዚህ የሚጠቀስበት ምንድነው? የትልቁ ሽርክ አይነቶች ምንድን ናቸው? የትልቅ ሽርክ አይነት ምን ናቸው የሚለው ነገር በተመለከተ ሊጠቅሱ ነው። አንዋዑ አይነቶችን በተመለከተ የሚናገር ነው። አሽርኪ የማጋራትን አልአክበሪ ትልቅ የሆነውን ሽርክ ትልቅ የሆነው ማጋራት አይነቶችን በተመለከተ የሚናገር የሆነ ርዕስ ነው ብለው ተናገሩ ማለት ነው። ትልቅ የሆነውን ሽርክ ማለት ነው በተመለከተ የሚናገር የሆነ ርዕስ ነው አሉ። خيرا السؤال نعم العشرون هاኛው ጥያቄ ያሉ هل نستغيث بالأموات أو الغائبين ብለው ጥያቄውን አነሱት። በጣም ወሳኝ የሆነ ጥያቄ ነው። هل نستغيث እርዳታ እንፈልግን እያሉ ነው። هل استفهامية ናት ሐርፉ استفهام ናትና هل نستغيث ማለት አይ هل نطلب الغوث ብሎ ማለት ነው። السين والتاء التي تدل على الطلب ይላሉ ያኔ ማለት ነው። في قاعدة الصرفيين በሱርፍ ቃይዳ መሰረት እስቲጋሳ እስቲዓና ያኒ ሲንናታ አላወዝኒ ኢስተፈዓለ የመጣው ብዙ ጊዜ ለምን ይመጣል ማለት ነው። نعم ለጠለብ ይመጣል። ስለዚህ هل نستغيث ማለት هل نطلب الغوث እርዳታን ገውት ማለት ጭንቅ ጥብብ ሲለን እርዳታን እንፈልጋለን። ቢልአምዋቲ በሞቱ በሆኑ አካላቶች እርዳታን እንፈልጋለን። አው ወይም ደግሞ አልጋኢቢን በህይወት ኑረው ሩቅ ባሉ አውል አህያኢል ጋኢቢን ማለት ነው። ወይ በህይወት ኑረው ሩቅ ባሉ ሰዎች እርዳታን እንጠይቃለን። እንዴ እርዱን፣ ያዙን፣ ልቀቁን እንላለን ስንጨነቅ። ይሄ ኢስቲጋሳ የሚባለው ነገር ይላሉ ወቅተ ሽዳ የሆነ ጭንቀት ውስጥ ሲገባ ሰውየው አጣብቂኝ ውስጥ ሲገባ የሚያደርገው የሆነው እርዳታ ጥሪ ኢስቲጋሳ ይባላል። ኢስቲዓና የሚባለው ሰው ወደፊት ይመጣልናል። ይሄ ገዛ መፈለግ የሚባለው ነገር በጭንቀትም ሰዓት ሊሆን ይችላል፣ ያለ ጭንቀትም ሊሆን ይችላል። ዓም ነው ማለት ነው፣ ጠቅላይ የሆነ ነው። ስለዚህ ኢስቲጋሳ የሚለው ላ የኩኑ ኢላ ፊ ወቅት ሽዳ በጭንቀት ጊዜ ነው ማለት ነው የሚሆነው ማለት ነው። ስለዚህ እዚህ ላይ هل نستغيث እርዳታን እንፈልጋለን بالأموات በሞት ሰዎች ያ በደዊ أغثنا وكذلك ويا رفاعي أغثنا كما تفعله وكما تعتقده وكما تجوزه الفرقة الأحباش እነሱ እንደሚያምኑበትና እነሱ እንደሚፈቅዱት ከነሱ መንሃጅና ከነሱ አካሃድ አንዱ እምነታቸው የተገነባበት ምንድነው? ተጅዊዙሁም الاستغاثة والاستعانة بغير الله ይሄ ማለት ነው። አብዱላህ አልሐረሪ ሌሎ ያኒ መሪያቸው ማነው ኪታቦቹ ላይ ይናገራል። ሶሪሁል በያን ወከዳ ወከዳ በጣም ብዙ ኪታቦች አሉት። እዛ ኪታብ ላይ ማነው ብትመለከቱ አጃኢብ ነው የምትመለከቱት። አልአውሊያ يخرجون من قبورهم ويتجولون في العالم ويقضون حوائج من دعاهم الى اخره ويفرجون كرب من استغاث بهم الى اخره እንደዚህ ብሎ ይናገራል ማለት ኪታባቸው ላይ ወልዮች አለ ያኒ ማለት ነው። ከቀብራቸው ይወጡና ዓለም ላይ እየዞሩ ሀጃ ያለውን ሰው የተጨነቀውን ሀጃውን ያወጡለታል፣ ይገላግሉታል ብሎ ይናገራል። ሱብሃንአላህ ይህ በዚህ የተገነባ የሆነ እምነት ነው። ይሄ ግን ኢስቲጋታ ቢገይሪላህ ቢልአምዋት አው አልአህያኢል ጋኢቢን ያኒ ማለት ነው። ይሄ ያኒ ማነው ሚሙኽሪጂ አው ከሚያስወጣ ሚሚለት الاسلام ከእስልምና
ከሚያስወጡ ከሆኑ ከነዋቂድ አልኢስላም ውስጥ ይመደባል ይሄ ማለት ነው عند اهل السنه والجماعه ስለዚህ هل نستغيث بالاموات او الغائبين በው ጥያቄውን አነሱት በጣም ወሳኝ የሆነ ጥያቄ ነው ማለት ነው نعم ጀዋብ መልሳሉ لا نستغيث بهم لا نستغيث ፈጽሞ እርዳታን አንፈልግም بهم በነሱ በሞት ሰዎች እርዳታን አንፈልግም ጭራሽ አንጠይቅም انما نستغيث بالله تبارك وتعالى وحده በአላሁ ተባረከ ወተዓላ ብቻና ብቻ ነው እስቲጋሳ ሲጨንቀን እርዳን የምንለው አላህ ነው እንጂ የሞተን ሰው አንለምንም እናለን لا نستغيث ፈጽሞ እርዳታን አንፈልግም بهم أي بالأموات أو الأحياء الغائبين በሞት ሰዎች ወይ በህይወት ነው ሩቅ ባሉ ሰዎች እርዳታን አንፈልግም አሉ መረጃችን ታዲያ ምንድነው በአላህ ብቻ ነው መታገዝ ያለብን እርዳታ መፈለግ ያለብን ያለው ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል والذين يدعون من دون الله لا يخلقون شيئا وهم يخلقون أموات غير أحياء وما يشعرون أيان يبعثون ብሎ አላሁ ተባረከ ወተዓላ ይናገራል ቁርአን ላይ ምን አለ እነዛ ካህዳኖች ሙሽሪኮች የሚያመልኳቸው የሆኑ አማልክቶችን ሲያወር ውርቅ ሲያደርጋቸውና የወደቁ ደካማ መሆናቸውን ሲገልጽ አላህ ምን አለ والذين እነዛኮ يدعون بمعنى የሚጠሩት ኢንተቢሁ እዚህ ላይ يدعون የሚለው አይ ሙሽሪኮች የሚጠሯቸው የሚያመልኳቸው አማልክቶችን ነው የተፈለገበት ስለዚህ والذين እነዛኮ ያኒ يدعون ማለት አዩዳዑነ ማለት ነው የሚጠሩት አካላቶች የሚያመልኳቸው አማልክቶቹን ነው እንጂ አምላኪዎቹን አይደለም አላህ የፈለገበት እዚህ ላይ ያኒ ደካማነቱን መግለጽ የፈለገው የሚመለከውን አካል ነው ስለዚህ والذين እነዛ يدعون የሚመለኩት ያኒ ሰዎች የሚያመልኳቸው የሚጠሯቸው ሚን ዱኒላህ ከአላህ ውጭ ማለት ነው የሚያመልኳቸው የሚጠሯቸው የሆኑት አካላቶች ከአላህ ውጭ ማለት ነው ያዙኝ ልቀቁኝ የሚሏቸው እኔ ሙሽሪኮች የሚጠሯቸው አብዱል ቃድር ጀላኒ መስል በደዊ ሪፋዒ ወከذلك ኢብራሂም አዱሱቂ ሌሎችም ማለት ነው ማነው አህመድ አትጃኒ እነዚህ ሁላ ማነው ሶፊያ ወአህባሹ ሁላ የሚጠራው ማለት ነው ሌላ ማነው ብቻ በአላህ ላይ የሚያጋሩት ሰዎች የሚጠሯቸው የሚመለኩት ይላል والذين እነዛኮ يعني يدعون የሚጠሩት من دون الله ከአላህ ውጭ የሚመለኩት አካላቶች لا يخلقون شيئا لا يخلقون ፈጽሞ አይፈጥሩም شيئا ምንም ነገር አይፈጥሩም ጭራሽ لا يستطيعون ان يخلقوا ምንም መፍጠር አይችሉም እንደው አንድም ነገር ራሱ እንደው ትንሽ እንኳን ነገር መፍጠር አይችሉም አለ አላሁ ተባረከ ወተዓላ በል እንደውም ወሁም እነሱ ማለት ነው እንኳን ሊፈጥሩ አይደለም ወሁም እነሱ ራሳቸው የሚመለኩት ይخلقون ተፈጣሪዎች ናቸው አላህ ነው የፈጠራቸው ስለዚህ ተፈጣሪ የሆነ አካል እንድታረ ሊመለከ ይገባል ያለ ነው አላሁ ተባረከ ወተዓላ ከዛ ቀጥሎ አሁንም ድክመታቸውን ገለጸ በደንብ አድርጎ አምዋቱን የሞቱ እኮ ናቸው አለ ግዑዝ ናቸው ሩህ የሌላቸው የሞቱ ያኒ የሞቱ ነገራቶች ናቸው ያው ዛፍም ድንጋም ስለሚያመልኩ በህይወት ያኒ ሰዎችም ወልዮችንም ሷሊሆችንም የሚያመልክ ያው ሙተዋል የሞቱ ናቸው ስለዚህ አምዋቱን የሞቱ እኮ ናቸው غير ውጭ ናቸው አህያ በህይወት ከመኖር ውጭ ናቸው በህይወት አይደለም ሲጀመር አስለን እኔ غير አህያ ማለት በህይወት ከመኖር ውጭ ሆኑ የሞቱ ናቸው ሙተዋል እኮ በህይወት እንኳን የሉም ስለዚህ የሞቱ ሰዎች ናቸው አለ የሞቱ ነገራቶች ሙት የሆኑና ሩህ የሌላቸውን ነገራቶችን ነው የሚያመልኩት وما يشعرون ደሞም አሁንም ድክመታቸው ደሞ ሁለተኛ ሶስተኛ وما يشعرون ፈጽሞ አያውቁም አያነ መች እንደሆነ ይبعثون ከቀብራቸው የሚቀሰቀሱት መች እንደሆነ አያውቁም የሚመለኩት ሷሊሆቹ ምናምን የሞቱት ከቀብራቸው መች እንደሚነሱ يوم القيامه ይሄ ዓለሙ ፈርሶ መች ያኒ ማነው ከቀብራቸው እንደሚነሱ እንኳን ጊዜውን አያውቁትም ደካማዎች ናቸው ይላል አላሁ ተባረከ ወተዓላ እዚህ ላይ ሙሽሪኮች የሚያመልኳቸውን አማልክቶችን በሶስት ነው ያኒ ጌቶቻቸውን በሶስት ነው ነገር ውርቅ ያደርግባቸው አንደኛ መፍጠርን አይችሉም لا يخلقون شيئا መፍጠርን አይችሉም ሁለተኛ አምዋት የሞቱ ናቸው ሶስተኛሳ መቼ እንኳን እንደሚቀሰቀሱ እማያውቁ ዕውቀት የሌላቸው ደካማዎች ናቸው በሶስት ድክመት ማን ነው ሊመለኩ አይገባም ብሎ ተናገረ እዚህ ላይ ምን እንረዳለን ፈጣሪ ሊሆን ዘንዳ ይሄ ቃዒዳ የአእምሮ ጨዋታ ነው አላህ የሰጠ ለሙሽሪኮች ያኒ ማነው አሳማኝ ሆኖ መልእክቱ በአእምሮ ነው ያጫወታቸው ጤነኛ አእምሮ ያለው ሰውዬ ይሄን አንቀጽ ከተረድቶ ያኒ ትክክለኛውን እስልምና መያዝ ይችላል እሱ ምንድነው ጌታ ሊሆን ዘንዳ አንድ አካል ሊመለክ ዘንዳ አምልኮ ሊሰጠው ዘንዳ ኢባዳ ሊሰጠው ዘንዳ ሊመለክ ዘንዳ ላቡዳ የኩነ ኻሊቀን ولا بد ان يكون حيا ولا بد ان يكون عالما እዚህ አንቀጽ ላይ ያዝነው ማለት ነው የተረዳነው ከአንቀጹ ምን ረዳው ይሄ ነው ጌታ ሊሆን ዘንዳ ላቡዳ ان يكون خالقا የሚፈጥር መሆን አለበት ሸርጡ ማለት ነው ሁለተኛ ደግሞ በህይወት ያለ ምን ጊዜም ሞት የማይጠጋው መሆን አለበት ሶስተኛ አዋቂ መሆን አለበት በጃህል የሚገለጽ ከሆነ ሊመለክ አይገባም ጌታ ሊሆን አይገባም ይሄ የጌታ ባህሪ ስላል አይደለም ነው እነዚህ ባህሪዎችን የምናገኛቸው የተላይ ነው ያኒ على الله تبارك وتعالى በአላህ ላይ ነው አይደል فإن الله تبارك وتعالى هو الخالق وحده እሱ ብቻ ነው هل من خالق غير الله ይላል ከሱ ከአላህ ውጭ ፈጣሪ አለ እንዴ ይላል የሚፈጥረው እሱ ብቻ ነው
ኸይረን ላ ኻሊቀ መዐሁ ከሱ ጋር አንድም ፈጣሪ የለም። መርሐባ ሱመ እኔ ማነው አላህ ሞት እንደማይጠጋው ተናግሯል። ያኒ ወተወከል ዐለል ሐይ አለዚ ላ የሙት ይላል አላሁ ተባረከ ወተዓላ። በተመካ በዛ ሁሌ ሐይ በሆነው በማይሞተው ላ የተጦረቁ ኢለይሂ መውቱን ወላ ፈና መጥፋት የሚባል ነገር መሞት የሚባል ነገር የማይጠጋ ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢክ ሁሉም ይጠፋና ማነው አላህ ይቀራል ማለት ነው። ምንጊዜም አላሁ ተባረከ ወተዓላ አበደል አቢዲን ነው የሚኖረው። ኸይረን ሌሎቹሳ ሙተዋል ማለት ነው። ናም ሶስተኛው ደግሞ አላሁ ተባረከ ወተዓላ መውሱፉን ቢልዕልም ወሁወ ዓሊሙን ቢዛቲ ሱዱር አላህ ማነው ሁሉን ነገር የሚያውቅ ነው ማለት ነው። እውቀቱ ዒልሙሁ አሓጠ ቢኩሊ ሸይእን ሰምዐን ወበሰራ ላ የግቡ ወላ ናም የዕዙቡ ዐን ዒልሚሂ ሚስቃሉ ዘረትን ፊል አርዲ ወላ ፊስ ሰማ ቁርአን ላይ እንደሚናገረው በመሬትም ሆነ በሰማይ ላይ ከእውቀቱ የሚርቅ አንድም የለም ማለት ነው። የአላህ እውቀት ሙሒጥ በሁሉም ማለት ነው። አንድም ቦታ ላይ የሚያመልጥ ከላይ ከታች ሁሉንም ነገር ያካተተ የሆነ መሆኑን ጠቆመ ማለት ነው። ስለዚህ በዚህ አንቀጽ መሰረት ምን እንላለን? ከአላህ ውጭ ያለ አካል የሞቱ ሰዎች እርዳታም ሊለመኑ አይገባም። ማንኛውም የዒባዳ ዘርፍ ሊሰጣቸው አይገባም እንላለን፣ ደካሞች ስለሆኑ ማለት ነው። ኸይረን ወቃለ ዐዘ ወጀል አሁንም ድጋሚ አላህ ምን ይላል ቁርአን ላይ ያኒ ማነው ፊ የውሚ በድር ወፊ ገዝወቲ ሁነይን ወከዛሊከ በሁነይን ዘመቻ በበድር ዘመቻ በጣም ተጨንቆ ነበር። ከባባድ በሙስሊሞች ላይ የሆነ አደጋ ደርሶ ነበርና በውጊያው ጊዜ የበድር ዘመቻ ጊዜ በጣም ሙስሊሞች ተገለዋል ማለት ባጭሩ። ከዛ አላህ ማነው መላእክቶችን አውርዶ ረድቷቸዋል እንዲያሸንፉ አድርጓቸዋልና እነዚህ ቦታ ላይ አላህ ሲናገር የዛኔ መልእክተኛው ዓለይሂ ሰላቱ ወሰላም በጣም ተጨንቀው ማለት ነው ዱዓ አድርገዋል። በደንብ አድርገው ማለት ነው በደንብ አድርገው እንደውም አጥንተው ነው ዱዓ አደረጉት። አላሁመ ኢን ቱህሊክ ሃዚሂል ዒሳበተ ፊል ዐርዲ ያኒ ማለት ነው ለም ቱዕበድ ነዓም በዕደሁ ከዚህ በኋላ ይችን ጀማዓ አሁን ይችን እስልምናን የተቀበለችን ሷሃቦችን ካጠፋህ ዛሬ ቀን ከዚህ በኋላ መሬት ላይ አትመለክም የሚያመልክህ አታገኝም እስከሚሉ ድረስ ማለት ነው። ከዛ ወክር ማለት ነው ይበቃሃል፣ እኔ አላህ ይረዳሃል፣ ስለዚህ አላህን ለምንሃል ይበቃሃል ብሎ እንደገና ማነው እዚህ ጋቢያቸው እስከሚወርቅ ድረስ ማነው የለበሱት። በጣም እንትን በማነው ከሃዲያኖች ሊያጠፏቸው በጣም በስተውባቸው ማለት ነው። አላህ እንደገና ማነው ከሰማይ መላእክቶችን አውርዶ ማለት ነው እንዲያሸንፉ አደረጋቸው ማለት ነው። ብትንትን አደረጋቸው ማለት ነው። ኢዘን እዚህ ላይ አላህ የዛን ጭንቅ ጥብብ ሲላቸው ያደረጉትን ነገር አላህ ሲናገር ምን አለ? ኢዝ ተስተጊሱነ ረበኩም ይላል። ኢዝ ማለት አውሳላቸው ያኒ ያ ሙሐመድ ለሱሐቦች ንገራቸው ተስታይ ኡዝኩር አውሳላቸው ሲ ተስተጊሱነ እርዳታ በፈለጋችሁ ጊዜ ረበኩም ጌታችሁን እኮ ጭንቅ ጥብብ ብሏችሁ ይዛን ሰዓት መሬት ጠባችሁ እርዳታ በጠይቃችሁ ጊዜ የሆነውን ነገር ሲያውሳላቸው ፈስተጃበ እሻላችሁ እኮ ለኩም ለናንተ እኮ ለጠይቃችሁ ጥያቄ እርዳታችሁን ተቀብሎ ረዳችሁ እሻላችሁ እኔ ፈስተጃበ እሻላችሁ ለኩም ለናንተ እሻላችሁ ተቀበለ እረዳችሁ ብሎ አላሁ ተባረከ ወተዓላ ይናገራል ማለት ነው። ኸይራን ስለዚህ በዚህ አንቀጽ መሰረት እዚያ መሐለሽላችን ምንድነው? ኢዝ ተስተጊሱነ ረበኩም ጌታችሁን ነው የተባለው እንጂ እገሌ የሚባለው አልወልይ الفلاني والشيخ الفلاني ከዛ ምናምን አልተባለም። እገሌ የሚባለውን ሼክ እገሌ የሚባለውን ወልይ እገሌ የሚባለውን የሞተ ሰው የለም እንደዚህ። ስለዚህ ሱሐቦች እስቲጋሳ ሲያደርጉ የነበረው መልእክተኛውም ዓለይሂ ሰላቱ ወሰላም በጌታቸው ብቻና ብቻ ነው እንጂ ካለው ውጭ ባለ አካል እስቲጋሳ ያደርጉ ነበር። ስለዚህ ቢደሊል هذه انا اقول لا نستغيث بالاموات በሞት ሰዎች እርዳታን አንጠይቅም ብለን እንላለን ማለት ነው። ኸይራን وقال صلى الله عليه وعلى اله وسلم መልእክተኛውም ዓለይሂ ሰላቱ ወሰላም ያሉ ሐዲስ ላይ ያ ሐዩ ያ ቀዩም برحمتك استغيث ይሉ ነበር። ዱዓ ላይ በሚያደርጉበት ሰዓት አላህን ስለምን ምን ይላሉ? ያ ሐዩ አንተ ሁሌ ሕያው የሆንከው ሞት የማይጠጋህ ማለት ነው። ወያ ቀዩም ማነው? ያ ቀዩም ማለት ደግሞ ምንድነው? ሁሌ ቋሚ ሆንክ ማለት ነው። ለራስ ተብቃቅተህ ሌሎችን የምታብቃቃ ማለት ነው። ለፍጡራኑ ሁላ ፍጡራኖችን ሁላ የምታበቃ የምትቀልብ የምታበላ የምትንከባከብ ሆን ጌታ ማለት ነው። ስለዚህ የሐዩ ሐይ የሚል ስም አለው። ወያ ቀዩም ቀዩም የሚል ስም አለው። አላኩል ያህል የሐዩ ያ ቀዩም አንተ ሐይ ሆንከው አንተ ሁሌ ቋሚ ሆንከው ጌታ እኮ ቢረሕመቲከ በእዝነትህ አስተጊዝ አይ አጥሉቡል ገውዝ እርዳታን እፈልጋለሁኝ። ተግባባን አይደለ? እርዳታን እፈልጋለሁኝ እርዳኝ ብለው ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ከአላህ ነበረ እርዳታን የሚጠይቁት እንጂ ያኒ ያ ፉላኒ አጊስና ያ በደዊ አጊስና ያ ሪፋዒ የሚባል ነገር የለም። እንደዚህ ነገር ማለት ነው። ይሄ እስልምና የሚያውቀው ነገር አይደለም። ይሄ የነሷራዎች የይሁዳዎች ሱና ነው እንጂ የሙስሊሞች ሱና አይደለም። ሙስሊሞች አንድ አላሁ ተባረከ ወተዓላ ብቻና ብቻ ነው የሚያመልኩት እንጂ ከዛ ውጭ ያለውን ዛፍ ድንጋይ ቆሌ የለም ማለት ነው።
حديثون حسن رواه الترمذي حديث حسن نو طرو نو رواه زجبوت الترمذي الإمام الترمذي رحمه الله يزجب هنا زجبانه حديثهم حسن لمن رجع قال سلزي بدليل هذا الحديث وبهذين الآيتين بالنسبة هلتوش بقرآن وانقصنا بزي حديث من رجع مسألة من النالن لا نستغيث بالأموات بموت سوج إرداتان أن لمن بل نلالن خيرا እንደዚህ ብለው ማነው ጨረሱ ማነው ስለዚህ ከሽርክ الأكبر አይነት አንዱ ምንድነው ጥቀሱ ብትባሉ الاستغاثة بالأموات أو الأحياء الغائبين በሞት ሰዎች ወይንም በህይወት ኖሮ ሩቅ ባሉ ሰዎች እርዳታን መጠየቅ ይሄ ማለት ነው ከሽርክ الأكبر ከእስልምና ከሚያስወጣው ከሆነ ሽርክ ይመደባል ብለን እንላለን هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك